ጓደኛዬን ላስተዋውቃችሁ ባዘንኩበት በተከፋውበት ሰዓት ከጎኔ የሚሆነውን ምንም ባረገው ፊቱን የማያዞርብኝና በጣም የምወደውና ማከብረው ጓደኛዬን ላስተዋውቃችሁ ብሎ እንግዲህ አስደንግጦን ነበረ። ግን የመጣው ከልጁ ከልዑልዬ ጋር ነው ማለት ነው። የኔ አባት ዛሬ እንግዲህ አብርሽዬ በቲክቶክ ከልዑልዬ ጋር መጥተዋል ማለት ነው። የኔ ውፍ ምን ልበለው ግን እና አብርሃም እንግዲህ የመጀመሪያ ልጄ በልጅነቴ ያገኘሁት የአይኔ ብሌኔ ነው ብሏል። እንግዲህ ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ። አብርሽ እንግዲህ ዛሬ ደግሞ በቲክቶክ እንግዲህ በጣም ወደውና የማከብረው የምሳሳለት የብዙ አመት ጓደኛዬን ላስተዋውቃችሁ በማለት እኔ ማን ሊያስተዋውቀን ነው እንዴ? ሩትዬ ሊያስተዋውቀን ነው እንዴ? እንደ አዲስ ብዬ በጣም በቃ ጓጉቼ እስከሚያሳይ ድረስ እየጠበኩ ነበርና ለካ እሱ ደግሞ ከምንምና ከማንም በላይ የሚወደው ከሩትዬ ቀጥሎ ምክንያቱም ሩትዬን አግኝቶ ነው እንግዲህ ልጁን ሊያገኝ የቻለው። ሩትዬን ባያገኝ ኖሮ ይሄን የመሰለ ልዑል የሆነ ልጅ አያገኝም ነበርና ከሩትዬ ቀጥሎ ነው እንግዲህ ልዑልዬን የምወደው አይደለ? የትኛውም አባት ልጆቹን ሊወድ ሊያከብር ይችላል። ከእናት የበለጠ ግን እናቱ ስላየ ነው እሱ ሊያየ የቻለው እና የትኛው አባት ከእናቱ አስበልጦ ልጁን ሊወድ አይችልም። እና እኔ ሩትዬ መስለኝ እያየው ነበረ። ግን ይሄን የመሰለ ልዑል የሆነ ልዑል ነው ምንድን ነው የሚባለው ይዞ መጥተዋል። እንግዲህ እውነትም ልዑል